ፍቅር ምን እያደረግሽ ነው ያለሽው? ይህን ነገር ፍቺ። አሁን መፍታት ትችላለህ። ዴቪዬ፣ እኔ ፍቅር ምን ለማድረግ እየሞከርሽ ነው? ይሄ ምንድን ነው? በጣም ደብረዋል። እኔም ደግሞ ደብሮኛል። ቤት ውስጥ ደግሞ ከኔና ከአንተ ውጭ ሌላ ሰው የለም። ስለዚህ ለምን ከዴቭ ጋር ጊዜ አናሳልፍም ብዬ ነው ይሄን ያደረኩት። ወደድከው? ይኸውልሽ ፍቅር፣ እኔ ከአንቺ ጋር እንደዚህ አይነት ነገር ማሳለፍ አልፈልግም። አውቃለሁ ትወጂኛለሽ። ይህንን ነገር በተደጋጋሚ ነግረሽኛል። ግን ለምን አትረጂኝም? እኔም እንዳንቺ የማፈቅራት ሴት አለች። ዴቭ፣ ቆይ አንተን ተረድቼ እኔ ማን ይረዳኝ? ዴቭ፣ እዚህ ቤት ውስጥ እኮ ከአንተና ከባርኩት ውጭ እኔ ማንም የለኝ። ከአንተ ጋር ሲሆን የሚሰማኝን ደስታ ማንም ሊሰጠኝ አይችልም። ዴቭ፣ ሁሉንም ነገር እንርሳው። በቃ አብረን እንሁን፣ በፍቅር ክንፍ እንበል። ዴቭ፣ ከአንተ ጋር ሲሆን እኮ ሌላ ሰው እየሆንኩኝ ነው። ቆይ ለምንድን ነው የፍቅርህን ኃያልነት ማየት የማትችለው? ፍቅር፣ አንቺ የሰውን ስሜት ሳትረጅ እንድረዳሽ ትፈልጊያለሽ? ትሰሚኛለሽ? እኔ አንቺ አይደለም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ውዶችዬ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው የአደይ ድራማ ይዤላችሁ መጥቻለሁ ውዶችዬ። ትናንት በክፍል 38 አቋርጠነው ነበር። አሁን ደግሞ ክፍል 39 ይዤላችሁ መጥቻለሁ ውዶችዬ እና ባለፈው አደይ ፍቅር ለደመቀ በብር ገዝታ ከቤት እንዳባረረቻት የሀብሉ መሰረቅ ተባባሪ እንደሆነች አድርጋ እንዳባረረቻት ነው ያቋረጥነው ውዶትዬ። ዛሬ ደግሞ እጀላችሁ የመጣሁት ደመቀና ማን ነው ንጉስ ለአደይ አስረዳችሁ ለደመቀ የኔ ብር ከፍላ ነው ላንተ እንደዚህ ያደረገች፣ የኔ ብር ላንተ ከፍላ ነው ስትለው እሱም በጣም ተናደደ ማለት ነው። እንዴት እንደዚህ ታደርጋለች አለው። አዎ አንተስ ለምንድን ነው እንደዚህ የምታደርገው? አንተ የኔ የምልህ ሰውስ ለምን እንደዚህ ታደርገኛለህ ስትለው እኔ እኮ አንቺም ከሱ ከመሰቃየት ወጥተሽ የራስሽ ኖር እንድትኖሪ እኔም ብር ተከፍለብኝ እኮ ነው ስትለው ብር እኮ የተከፈለ የደም ደሞዝ ጭምር እኮ ነው ስትለው እሱ በጣም ተናዶ ልጠይቃት ሄደ ማለት ነው ወደቱዬ። እዚህ ላይ ደግሞ ፍቅር በራሷ አሁን አደይ የለችም፣ ከአሁን በኋላ ከኔ ጋር ነው ጊዜ ማሳለፍ ያለበት ስትለው ለዳዊት፣ እሱም ደግሞ ከአሁን በኋላ ከአንቺ የሆነው ነገር የለም፣ አንቺ የኔ አይደለሽም፣ አንቺ የራስሽ ህይወት ኑሪ፣ እኔ የራሴ ህይወት አለኝ፣ አደይ ባትመለስም እንኳ ያንቺ ልሆን አልችልም ብሎ አስረዳት ማለት ነው። እንደዚህ ብሎ ሲያስረዳት እሷን በጣም የተናደደች ንጉስም እስካሁን ስላሰርንሽ ይቅርታ አድርግልን፣ ይሄ ሁሉ ያደረገችው ፍቅር ናት፣ ፍቅር ለደመቀ ብር ሰጥታው ነው እንደዚህ ያደረገው እንጂ እኔ ምንም ጥፋት የለብኝም፣ እኔ ወድቄሽ ስላገኘሁሽ ነው ያነሳሁሽ እንጂ እንደ ባለፈው ለአንቺ ጥቃት ላደርስ አይደለም ወደዚህ ያመጣሁሽ ብሎ አስረዳት ማለት ነው። አንተ ምንም ችግር የለውም፣ ግን የኔ የምለው ሰው ነው የበደለኝ፣ የኔ የምለው ሰው ደመቀ ነው ብላ አስረዳችው። እሷም ከዛ ሲፈቷት ሄደች ወደ ኤላ ቤት ሄዳ ወደ ኤላ ቤት ስትሄድ ማን አገኘች? ኤሉና ኤላ አገኘቻቸው ተቀምጠው። እንዴ አደይ መጣሽ እንዴ? አዎ መጥቻለሁ። ለምለምሳ አለችው። ለምለምማ የቤተሰቦቿ ነገር ልታስተካክል የቤተሰቦቿ ነገር ልትጠይቅ ሄዳለች ስላት፣ አንቺ ደግሞ ለምን መጣሽ? ምን አባትሽ ልትሰሪ መጣሽ? አለቻት ኤሉ።
እንዴ ለለምለም ልጠይቃት ብዬ ነው የመጣሁት፣ ምንድነው ችግር አለው አለቻት ማለት ነው። እና በድጋሚ ሰራተኛም አንቺ ካለ ሰራተኝነት ሌላ ስራ የለሽም እንዴ? በድጋሚ ሰራተኛ መሆን አማረሽ እንዴ አለቻት። እንዴ ክፉ ቃላት ትናገሪ ምን ሆነሽ ነው ስላት ኤላ አኩርፋ ወጣት ማለት ነው። አኩርፋ ስትወጣ አይ እኔ ልሄድ ለምለም ያለች መስሎኝ ነው ስትለው በቃ ለምለምም እኮ ስትመጣ አደይ እዚህ ላይ ትጠብቀኝ ብላሻለች አላት። አይ አንተ እንዳይደብረህ ብዬ ነው እንጂ እኔማ ስራ እስከማፈላለግ ዝም ብሆን ደስ ይለኛል አለችው። በቃ ችግር የለው እዚህ ላይ ሁኚ ስላት በቃ ምግብ ስሪ ለሁለታችን ብሎ ምግብ ልትሰራ ገባች ማለት ነው። ፍቅር ደግሞ ምን አደረገች? አበባው ምኑ ሻማው ሁሉ ነገር አብርታ ማለት ነው ለዳዊት ሰርፕራይዝ ልታደርገው አይኑ ጨፍና ሰርፕራይዝ አለ ዛሬ ብላው ሄደች ማለት ነው። ይዛው መጣች። ከዛ ምንድነው ማለት ለምንድነው አይን ስላት አይ ሰርፕራይዝ ነው ሰርፕራይዝ አለ የኔ ፍቅር አለችው። ከዛ ወስዳ ፍችልኝ ይሄ በአይን ላይ ያስቀመጥሽው። ከዛ ፈቶ ሳየው በቃ የፍቅር ነገር ፋልሉ አዘጋጅተ ማለት ነው። እንዴ ለምንድነው መቼም ቢሆን ከአንቺ ጋር እንደዛ አይነት ጊዜ አላሳልፍም ሲላት፣ እንዴ ምን ሆነህ ነው የኔ ፍቅር? ለምንድነው የኔ ፍቅር የኔ ፍቅር ለምንድነው የኔ ስሜት ለምንድነው የማይገባ? አሁን አደይም የለችም ባረኩም የለም ሁለታችን ብቻ ነን እና በፍቅር ክንፍ እንበላለች ማለት ነው። አይ በፍጹም አይሆንም ራስሽ አታታይ እኔ ምንም ቢሆን ምን ከአንቺ ጋር ማሳልፈው ጊዜ የለኝም ብሎ ስነግራት ማለት ነው። እሷ ደግሞ አንቺ ራስ ወዳድ ነሽ እኔ የራሴ የምላት ፍቅረኛ አለችኝ እያልኩሽ አንቺ ደግሞ እንደዚህ ታደርጊያለሽ። እወድሃለሁ እኮ አለችው። አሁን እንደምትወጂኝ አውቃለሁ፣ ግን ለምትወደው ሰው ስሜትን መረዳት ግድ ነው። እኔ ልወድሽ ላፈቅርሽ አልችልም፣ የማፈቅራት ሴት ልብ ላይ ያለች ብሎ ሲያስረዳት አኮረፈች። ከዛ አበባው ምንም በጫጨረችው፣ ሻማዋ ጠፋችው። እንደዚህ ያደረገች ያለ ኤሉ ስትመጣት እንዴ ምንድን ነው ለወንድሜ ሻማ አበራሽለት እንዴ ምናምን ብላ ስታሸፉባት፣ ለእሷም ክፍታ ብላ ተሳደበቻት ማለት ነው ወዶችዬ። ለእሷም ተሳድባ ያመጣችውን መጠጥም ይዛ ተመለሰች ማለት ነው። እዚ ላይ ደግሞ ኤላ አንቺ እኮ ለምለም ያንቺ ጥሩነት አስረዳኛለች እኮ ሁሉ ነገር ያንቺ ነገር ስታስረዳኝ እና ለምንድን ነው እውነቱ ተናግራ ለምን እውነትነቷ አታረጋግጥም ብዬ ገርሞኝ እኮ ነው። ለምንድን ነው እንደዚህ ያደረግሽው? ለምንድን ነው ዝምታ ያመረጥሽው ስላት፣ እሷ ደግሞ ምንም እውነት የምናገርም እኮ ሁላችሁ እኮ ጀርባችሁ ሰጣችሁኝ እኮ ባረኩም ሁሉም እንደዛ ለእኔ የምሰማኝ አልነበረም፣ ስናገርም የምሰማኝ አልነበረም፣ ለዛ ነው የምሰማኝ የለም ብዬ ነው ዝም ያልኩት ስትለው፣ አይ እንደዚህ ማለትማ ባልዋልሽበትማ እንደዚህ ማድረግ አልነበረብሽም ብሎ እንደዚህ እያላት እያለ ዳዊት ደብሮት ክላሱ ላይ እያለ ምን ነው እህት ያስረበረችህ እንዴ አለችው። አዎ አንቺም እንዳታስደብረኝ ውጪ አላት። እንዴ እኔ ከሷ ጋር አንድ ነሽ እያልከኝ ነው ብላ አኮረፈች። አይ እያልኩሽ አይደለም፣ አንቺስ ምን ሆነሽ ነው የደበረሽ አላት። እኔማ ኤላ ቤት ነበርኩ ከዛ አደይ መጣች አለችው። አደይ አላት። አዎ እንዴ አደይ ኤላ ቤት አለች አላት። አዎ ከዛም እሱም ደስ ብሎት በቃ እሺ ደርሼ እመጣለሁ ብሎ ወደ ኤላ ቤት ሄደ ማለት ነው። ኤላ ቤት ሲሄድ ሰላምታ ተለዋውጠው አደይ ሴት አለች ስለው ማለት ነው። አደይ እዛ ላይ ያለች ክሽና ቤት አለች ምግብ እየሰራች ነው አለው ማለት ነው። ከዛ በቃ እሺ ሰላም ልበላት ናፍቃኛለች እኮ ብሎ ሲሄድ እንዲህ ይች ልጅ ምን ነው ባረኩም እንደዛ አፈቅራታለሁ እያለ ይሄም እንደዛ ብሎ ፈገግ ብሎ ዝም አለ ማለት ነው። እዛ ላይ ደግሞ እሱ ደግሞ ክሽና ቤት ሄዶ ከአደይ ጋር ተቃቅፈው እንዲህ ቤት አድርገህ መጣ ምናምን ተባብለው ተቃቅፈው ምግብ እየሰራች እያለ እንዲህ የት ነው ስንፈልግሽ እኮ አጣንሽ እኮ የት ሄደሽ ነው ስላት፣ እኔማ መንገድ እየተጓዝኩ እያለ ራሴ ስቼ ወድቄ እነ ንጉስና ደመቀ ወስደውኝ ነው ስትለው ማለት ነው። እንዴ ለምን አደረጉሽ? ለምን ልትሰሪ ሄድሽ ንጉስ ቤት አላት። አይ ምንም እንደ በፊቱ ለተንኮል አስበኝ ሳይሆን ራሴ ስቼ ወድቄ ስላገኙኝ አዝነውብኝ ነው። ከዛ ደግሞ ወደ ደመቀ እንደዚህ ብዬ ስጠይቀው ለምን እንደዛ አደረግከኝ ስለው ፍቅር ናት ብር ሰጥታኝ ነው ብሎ አንቺም ከሱ ላይ እንድትወጪ ብዬ ለእኔም ብር ስለሰጠችኝ ነው
አለኝ ደመቀ ስትለው በጣም ተናዶ ተቆጥቶ ዝም አለ ማለት ነው። የኔ ውዶች እንደዚህ ብላ አስረዳቸው። ከዛ ኤላ መጣ። እንዴ ረሳችሁኝ እኮ አለ። እንዴ ናፍቃኛለች እኮ በጣም እኮ ነው የናፈቀችኝ፣ በጣም ናፍቃኝ ነው ምናምን አለው። እሱም ማለት አለው ማለት ነው። ከዛ እንደዚህ ብለው እዚህ ላይ ደግሞ በፍቅር ለኤሉ ቤት ዘግታ ስልኳ ይዛ ወንድሟ ስላናደዳት የኤልዱ ስልክ ይዛ እየጨፈረች ስታገኘች ስልካ ቀምታት ቤት ዘግታት ሄደች ማለት ነው። ለኤልዱ ማለት ነው። ነው ስልኬ ስጭኝ እያለች እሷ ግን ዘግታት ብር ዘግታት ሄደች። ደመቀና ንጉስ መጥተው ደግሞ ሲደውላት ለፍቅር እንዴ ብር ተሰጣቁ ምን አባት ፈልገ ነው አለችው። እንደዚህ ስትለው ወደ ቤቷ ሄዶ አንኳኳ። ማነው የሚያንኳኳው ቤት ማነው የሚያንኳኩ ብላ ስትወጣ ለፍቅር ይዘዋት ሄዱ። ጠልፏት ማለት ነው በተራዋ እና በተራዋ ጠልፏት ይዘዋት ሄዱ ማለት ነው። ዶትዬ ክፉ የምትሰራ ከሆነ ክፉ የምታስብ ከሆነ ተመልሶ ወደ ራሳችን ነው ጉድጓድ ላይ እና እሷም ተንኮል እያሰበች ስለነበረ ወደ ራሷ ተመለሰባት። ችግሩ ሁሉ ነገሩ ማለት ነው ውዶችዬ። እና በተቻለን አቅም ጥሩ እናስብ። ባይ ባይ።